ስሙ ሮናልዶ እድገቱ ኳስ ለምዶ ብለነዋል። ደጋፊዎቹ ሲአር7 መጥሪያቸው ነው። ታዲያ ሮናልዶ ስንላችሁ እናንተ የእግር ኳስ ጥበቡን የምታደንቁለትን ሮናልዶ ወይስ ሜሲ የሚባልለትን አይደለም። በእርግጠኝነት እናንተ የምታውቁት የምንጊዜም የእግር ኳስ ፈርጥና ከፍተኛ ተከፋዩን ሮናልዶ ከሆነ እመኑኝ ክርስቲያኑን አታውቁትም። እኛ የምንነግራችሁ ሮናልዶ በልጅነቱ በብዙ ችግር ውስጥ ያለፈውን እናቱ በችግር ምክንያት ልታስወርደው የነበረውን እንዲሁም በልጅነቱ የሚበላው አጥቶ ቡሌ ለምኖ የሚበላውን በጥንካሬው ቀን ከሌት ሰርቶ እዚህ የደረሰውን የምድራችን የምንጊዜም የእግር ኳስ ፈርጥ የተባለለትን ሮናልዶ ነው። ዛሬ ከሜሲ ወይስ ሮናልዶ ክርክርና ሰጣ ገባ ወተን አንድ ሰው ራሱን ከከፋ ድህነት ውስጥ አውጥቶ እንዴት ራሱን የዓለም ገናና ኳስ ተጫዋች ሊያደርግ ቻለ የሚለውንና አስገራሚውን የሮናልዶን የጽናት ጉዞ በአጭሩ እናስመለክታችኋለን። ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን አትዘንጉም፣ አክብሮታዊ ግብዣችን ነው። ሻንጣችንን ሸክፈን ክርስቲያኖ ወደ ተወለደባት ምድር እንጓዝ። ውልደቱ በፖርቹጋል ማዴራ ውስጥ ነው። ክርስቲያኖ ሲወለድ የቤተሰቡ ሁኔታ እጅግ አሳሳቢ ነበር። እናቱና አባቱ በከፍተኛ ድህነት ውስጥ ስለነበሩ የሮናልዶ መወለድ በራሱ ትልቅ ፈተና ነበር። እናቱ ራሳቸው እንደተናገሩት በድህነት ምክንያት ልጁን ለማስወረድ ጭምር ሞክረው ነበር። አይበለውና ይሄ ቢሆን ኖሮ ዛሬ ዓለም አለ የምትለውን የኳስ ፈርጥ አታገኝም ነበር። ሮናልዶ በልጅነቱ በየቀኑ ሜዳ ላይ ኳስ ይጫወትም ነበር። ይሄኔ ነው እንግዲህ የኳስ ፍቅር ያደረበት። ሌሎቹ ልጆች በምሳ ሰዓት ምሳ ሲበሉ እርሱ ግን ሆዱን እየራበውን ቢሆን ኳስ ይጫወት ነበር። እርሱና ፓይም የተሰኘ የልጅነት ጓደኛው በአካዳሚ ኳስ ተጫውተው ሲጨርሱ የሚበሉት ስላልነበራቸው ወደ ማክዶናልድ ምግብ ቤት ሄደው የተረፈ ምግብ ካለ ብለው ለምነው ነበር የሚበሉት። ታዲያ ያኔ በደጉ ዘመን ማለታችን ነው። ይሄ የረሃብ ስሜት ለእርሱ ብቸኛ ነዳጅ ሆነው ያኔ የተሰማው የረሃብ ስሜት ዛሬ በቢሊዮን ዶላር ንብረት ውስጥም ቢሆን መቼም በቂ አይደለም የሚል አዲስ የሀብት ረሃብን ፈጥሮለታል። ሮናልዶ እግር ኳስን እንደ ስፖርት ብቻ ሳይሆን እንደ ሕልውና ማረጋገጫ ሜዳ ጭምር የሚመለከተው። አባቱ በአልኮል ሱሰኝነት ምክንያት ሲዳከሙ የቤተሰቡን ሕይወት የሚቀይረው ብቸኛው ተስፋ እርሱ እንደሆነ ገብቶትም ነበር። ይሄ ጫና ነው እንግዲህ በ12 ዓመቱ ለብቻው ወደ ሊዝበን እንዲያቀና ያስገደደው። በዚያን ወቅት የነበረው ፍርሃትና ናፍቆት አሁን የምናየውን የሮናልዶን ጠንካራ ስብዕናና መልክ የፈጠረ ነበር። እንደ አውሮፓውያኑ የዘመን ቀመር በ2003 ማንቸስተር ዩናይትድ እና ስፖርቲንግ ሊዝበን ተገናኙ። ያ ጨዋታ የሮናልዶን ሕይወት ብቻ ሳይሆን የእግር ኳስን ታሪክ ለዘላለም ቀየረው። በዚያን ጨዋታ ላይ የነበሩት የዩናይትድ ተከላካዮች ሮናልዶን እንደ አንድ ተራ ተጫዋች ነበር የገመቱት። ነገር ግን ሮናልዶ በውስጡ የነበረው ስሜት ራሱን ከማንኛውም አንጋፋ ተጫዋች በላይ የማስቀመጥ ብቃት ነበር። ያንን ልጅ በአውሮፓ እጅግ ከባድ በሆነው ፕሪሚየር ሊግ ውስጥ ማንም ስኬታማ ይሆናል ብሎ አልጠበቀውም ነበር። ነገር ግን እሱ ያደረገውን ስንመለከት ያን ጊዜ የነበሩትን ትችቶች ለሮናልዶ ትልቁ መማሪያና ነዳጅ ሆኑት። በየቀኑ ልምምድ ላይ ከሁሉም ቀድሞ መገኘት፣ ከሁሉም ዘግይቶ መውጣት ይህ የሮናልዶ መለያ ምልክት ሆነ። እንደ አውሮፓውያኑ የዘመን ቀመር በ2009 የሪያል ማድሪድ ዝውውር ታሪክ ሲቀየር ሮናልዶ ወደ እግር ኳስ ጠቢብነት የሚያደርገውን ጉዞ ጀመረ። ይህ ዝውውር መደበኛ ዝውውር አልነበረም። ያኔ የዘመኑ ውድ የዝውውር ዋጋ ነበር። ብዙዎች ይህ ልጅ በፕሪሚየር ሊግ ስኬታማ ቢሆንም በስፔን ሊግ ግን ይወድቃል ብለው ነበር። ነገር ግን ሮናልዶ ስፔን እንደገባ ያንን ጥርጣሬዎች ሁሉ በአንድ ምሽት ነበር የሰረዛቸው። ሪያል ማድሪድ ውስጥ የነበረው ሮናልዶ ከማንቸስተሩ ሮናልዶ የተለየ ነበር። እዚህ ጋር ስንመለከት ሮናልዶ ወደ ማሽንነት የተቀየረበት ወቅትም ነበር። በሳምንት ውስጥ ስንት ሰዓት ነው በጂም ውስጥ የሚያሳልፈው?
ምን ያህል የአካል ብቃት እንቅስቃሴ ነው ለሰውነቱ የሚሰጠው? እነዚህ ጥያቄዎች ዛሬም ድረስ የብዙ ሳይንቲስቶችን ጭንቅላት ያዞራሉ። በሪያል ማድሪድ የነበረው ፉክክርና ከሜሲ ጋር የነበረው ፍጥጫ እግር ኳስን ወደ ሌላ ከፍታ ወሰደው። በአንድ በኩል ሜሲ የተፈጥሮ ችሎታ ያለው፣ በሌላ በኩል ሮናልዶ ደግሞ በከፍተኛ ጥረትና ድካም የገነባው የኳስ ጥበብ። ይህ ፍጥጫ ሮናልዶን ሌላ ሰው አደረገው። ልብ ይበሉ፣ ይህንን ስንል ሜሲ የሚዋዛ ሰው አይደለም። ነገር ግን አስተውሉ ላየው ሮናልዶ በአጋጣሚ ግብ አስቆጠረም። ክርስቲያኖ ግብ ማስቆጠርን እንደ ሳይንስ ነው የሚመለከተው። የኳሱን አቅጣጫ፣ የተከላካዩን አቋም፣ የግብ ጠባቂውን ደካማ ጎን፣ እነዚህን ሁሉም በሰከንዶች ውስጥ ያሳላል። ይህ የአእምሮ የበላይነት ነው ሮናልዶን ለ5 ጊዜ የባላንዶር ተሸላሚ ያደረገው። ነገር ግን ከዚህ ሁሉ ክብር በኋላ አንድ ጥያቄ ይፈጠራል። ምንም ነገር ቢሞላ፣ ስኬት ሁሉን ነገር ቢሰጥም፣ የውስጥን ባዶነት ለመሙላት ግን ውሃ አጣጭ የግራ ጎን ያስፈልጋል። ሮናልዶ በሪያል ማድሪድ ከፍተኛ ዝና ላይ በነበረበት ወቅት ህይወቱን እስከ ወዲያኛው የቀየረችው አንድ አጋጣሚ ነበረች። ያቺ ቀን ሮናልዶ ወደ አንድ የቅንጦት ሱቅ የገባባት ሰዓት ነበረች። በዚያ ሱቅ ውስጥ ትሰራ የነበረችው ጆርጂያና ሮድሪጌዝ የሮናልዶ የህይወት አጋር ውሃ አጣጭ እንደምትሆን ማንም አላሰበም ነበር። ይህ ግንኙነት እንደ ቀልድና ተረት ተረት ነው የሚጀምረው። ጆርጂያና በወቅቱ የነበረችበት የኑሮ ሁኔታ ከሮናልዶ የልጅነት ትዝታዎች ጋር ይመሳሰላሉ። በትንሽ ደሞዝ ትሰራ ነበር። የእርሷን ህልም ለማሳካት ታታሪም ነበረች። ሮናልዶ በዙሪያው ብዙ ባለጸጋዎችንና ታዋቂ ሰዎችን ቢያይም በጆርጂያና ውስጥ ያየው ነገር ግን ሌላ ነገር ነበር። ያንን እውነተኛነት፣ ያንን የትግል ስሜትና ያንን ትህትና እሱ የተመለከታቸውና ከእሷ የወደዳቸው ባህሪዎቿ ነበሩ። ሮናልዶና ጆርጂያና በተገናኙበት የመጀመሪያ ወቅት ዓለም ይህንን ግንኙነት እንደ ተራ ነበር ሲመለከት የነበረው። ነገር ግን ሮናልዶ በጆርጂያና ውስጥ ያገኘው ፍቅርና ሰላም በሜዳ ላይ ለሚገጥመው ከፍተኛ ጫና ጆርጂያና እንደ ማረፊያ ነበረች። ከሚሊዮኖች የደጋፊዎች ጩኸት በኋላ የሚጠብቀው ሰላም ይህ ነበር ለሮናልዶ እውነተኛው የድል ስሜት። ብዙዎች ጆርጂያናን ከሮናልዶ ጋር ስትታይ የቅንጦት ህይወት ተጠቃሚ ብለው ይተቹ ነበር። ነገር ግን ከትዕይንቱ በስተጀርባም ጆርጂያና ሮናልዶ በከባድ ውድድር ውስጥ ሲያልፍ ልጆቻቸውን በማሳደግና የሮናልዶን አእምሮ በመጠበቅ ትልቅ ሚና ትጫወት ነበር። እርሷ በጊዜው የሮናልዶ የቤት ውስጥ ዋና ስራ አስኪያጅ ነች። በመጀመሪያዎቹ የፍቅር ቀናት ሮናልዶ በታዋቂነት ማማ ላይ ስለነበር ከቤት ሲወጣ እንኳን ነጻነት አልነበረውም። ጆርጂያና ይህንን ሁሉ ጫናም ተጋርተዋለች። የህዝብን ትችትና የራሷን የግል ህይወት መስዋዕትነት በመክፈል ለሮናልዶ እንደ ጠንካራ ምሰሶ ቆማም ታሳልፍ ነበር። ይህ ነው የአጋርነት ጥልቅ ትርጉም፣ በድል ጊዜ ብቻ ሳይሆን በፈተና ጊዜም አብሮ መቆም። ታዲያ ስለ ሮናልዶ የትዳር ህይወት ሳወጋችሁ እሷ ማናት ካላችሁ ስለ እሷም ትንሽ ልበላችሁ። ጆርጂያና የተወለደችው በአርጀንቲና ሲሆን ያደገችው ግን በስፔን ነው። ገና በወጣትነቷ ራሷን ለመቻል ወደ ማድሪድ ከተማም ተዘዋውራለች። ከመገናኘታቸው በፊት ከሱቅ ረዳትነት እስከ ልጆች ሞግዚትነት፣ ከቤት ሰራተኛነት እስከ ሬስቶራንት አስተናጋጅነት ሰርታለች። ታዲያ ፈጣሪ ሮናልዶን ጥሎላት ህይወቷን እስከ ወዲያኛው ቀየረው። ጆርጂያና በቃለ መጠይቆቿ ላይ ሁል ጊዜም እንደምትናገረው በጣም ቆንጆ በሆኑ ነገሮች መካከል መስራት እወድ ነበር፣ ነገር ግን ለእያንዳንዱ ሳንቲም ጠንክሬ እሰራም ነበር ብላለች። ታዲያ እድል ማለት ይህ አይደለም። እናም ሮናልዶ እናንተ ከምታውቁት የኳስ ጥበቡ ባሻገር የተነሳበትንና የመጣበትን የማይረሳ ድንቅ ሰው ነው። ለዚህም ማሳያ ስለሱ ጥቂት ልበላችሁ። ሮናልዶ በልጅነቱ የሚበላው አቶም ቡሌ ከማክዶናልድ ምግብ ቤት ለምኖ ይበላ እንደነበር አውግቻችኋለሁ። ሮናልዶ ያኔ በለጋ እድሜው ምግብ ፍለጋ ሬስቶራንቱ ደጅ ሲቆም ያቺ ደግ ሴት በየቀኑ በሬስቶራንት ውስጥ ትሰራ የነበረችው ኤድና የልጁን ረሃብ ትመለከትና ስለሚያሳዝናት አንዳንዴ የተረፈ በርገር ትሰጠው ነበር። ያ በርገር ለእርሱ ምግብ ብቻ አልነበረም፣ የህይወቱ ማቆያ ጭምር እንጂ። ያቺ በርገር የረሃብ ምልክት ሳትሆን የትጋት ምንጭና የታላቅነት መነሻም ነበረች። ዓለም ሁሉ ክርስቲያኖን ሲያደንቅ እርሱ ግን የሚያስበው አንድ ነገር ነበር። ያቺን ኤድናን በደህንነት ጊዜ
በርገር የሰጠችውን ሴት ማግኘት። ስኬታማ ከሆነ በኋላ ሮናልዶ በየቦታው ፍለጋን አደረገ። ካገኛትም በኋላ ያደረገው ነገር መነሻውን የማይረሳ ብስል ሰው መሆኑን ያሳየ ነበር። ብታምኑም ባታምኑም ሮናልዶ ለውለታዋ ምላሽ ይሆን ዘንድ በጣም ትልቅ የሆነ ሬስቶራንት ከፍቶ ሰጣት። ይህ ተግባር የሰው ልጅ ለክብር ካለው ፍላጎት በላይ መነሻን አለመርሳትና አለመዘንጋት እንደሚልቅ ትልቅ ማሳያ ነው። ሮናልዶ ባገኘው ሀብት ያቺን ሴት ፈልጎ በማግኘት ያኔ በልጅነቱ የዋለችለትን ውለታ መልሷል። ለኤድና የከፈተላት ሬስቶራንት የሮናልዶን ታላቅ ልብ የሚያሳይ ማሳያ ነው። ዓለም በሙሉ ሮናልዶ በአውሮፓ በክብር ጡረታ ይወጣል ብሎ ሲጠብቅ፣ እርሱ ግን ወደ ሳውዲ አረቢያ አልናስር ክለብ አቀና። ብዙዎች ይህንን ለገንዘብ ብሎ ነው የሄደው የሚል ትችት ቢሰነዝሩበትም፣ ነገር ግን የሮናልዶ ወደ ሳውዲ መሄድ የእግር ኳስን የጂኦፖለቲካዊ መልክዓ ምድር ቀየረው። ከእርሱ በኋላ የዓለማችን ምርጥ ተጫዋቾች ወደዚያ መጉረፍ ጀመሩ። እርሱ ሁልጊዜም የመጀመሪያ መሆንን ይፈልጋል። የሳውዲ ሊግን ዓለም አቀፋዊ እውቅና እንዲያገኝ ያደረገውም እርሱ ነበር። በአልናስር ሜዳ ላይ ሮናልዶ አሁንም ያው ሮናልዶ ነው። ግቦቹን ማስቆጠሩን አላቆመም። በየሳምንቱ አዳዲስ ክብረ ወሰኖችንም ይሰብራል። ለተቺዎቹ በሜዳ ላይ መልስ መስጠትን እንጂ በቃል መከራከርን አይወድም። አብዛኞቻችን ሮናልዶን የምናየው በ90 ደቂቃ ጨዋታ ላይ ብቻ ነው። ነገር ግን እውነታው ሮናልዶ የሚሰራው ከሜዳ ውጪ ባሉት ረጅም ሰዓታት ነው። ይህንን የዕለት ተዕለት ህይወቱን እንደ አንድ የሳይንስ ፕሮጀክት ነው የሚመራው። የምግብ ሰዓቱም፣ የመኝታው ሰዓትና የሚያደርገው የአካል ማገገሚያ ስልጠና፣ እነዚህ ሁሉ ጤናውን ለመጠበቅ የሚደረጉ ናቸው። ለእርሱ የሰውነቱ እያንዳንዱ ጡንቻ የገቢና የክብር ምንጭ ነው። ከሁሉም በላይ ደግሞ የልጅነት ድህነቱን ድል መንሻ መሳሪያ ነው። ክርስቲያኖ ሮናልዶ ስንል በብዛት የምናየው የውጭ ገጽታውን ብቻ ነው። ነገር ግን ወደ ውስጥ ስንጠልቅ እጅግ በጣም ስሜታዊ የሆነ ሰው እናገኛለን። አባቱን በወጣትነቱ ማጣቱ ለእርሱ ትልቅ ጠባሳ ጥሎበታል። አባቱ አሁን ያለውን የልጃቸውን ታላቅነት በህይወት ኖሮ ቢመለከቱም የበለጠ ደስተኛ ይሆን ነበር። ይህ ድብቅ ሀዘን ነው ሮናልዶ እያንዳንዱን ግብ ሲያስቆጥር ወደ ሰማይ እንዲመለከት የሚያደርገው። እርሱ ለራሱ ሳይሆን ለሚያያቸው የቤተሰቡ አባላትና ለሟቹ አባቱ ክብር ግብ ሲያስቆጥር አልፎ አልፎ ወደ ሰማይ ቀና ይላል። ስለዚህ የሮናልዶን ህይወት ስንመለከት ስለ ግቦች፣ ዋንጫዎች ወይም ስለ ገንዘብ ብቻ የተጻፈ ታሪክ አይደለም። ይህ ስለ አንድ የደሃ ልጅ ታሪክ ነው። ሊያውም የዓለምን እግር ኳስ መቆጣጠር ስለቻለ። እያንዳንዱን ህመም፣ እያንዳንዱን ትችትና እያንዳንዱን ፈተና ወደ ማገዶነት በመቀየር ሮናልዶ የራሱን ህይወት በራሱ እጅ ቀርጾታል። ውድ ተመልካቾቻችን ስለ ሮናልዶ የግል ታሪክ በዚህ መልኩ አወጋናችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።